ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ አቅም የሰው አልባ የጦር አውሮፕላን ድሮን ማምረታቸውን በገለጹ ጥቂት ቀናት ልዩነት ውስጥ የእርሳቸውን መንግስት ጨምሮ በርካታ የአፍሪካ ሀገራት ሰላማዊ ሰዎችን በድሮን እየገደሉ መሆኑን የሚያጋልጥ ዴዝ ኦን ዲሊቨሪ በሚል ርዕስ ሰፊ ሪፖርት ወጥቷል። ሪፖርቱ ስለ ድሮን ገበያ፣ ይህ ሰው አልባ ገዳይ በራሪ አካል ለምን ተመራጭ እንደሆነ ቁጥጥር ማድረግ አስፈላጊ ስለመሆኑ የሚገልጹ ቁልፍ ጉዳዮችን ይዟል። በዛሬው ጥንቅራችን የሪፖርቱን ይዘት እንቃኛለን። አብረን እንቆይ። ድሮን ዋርስ ዩኬ በተሰኘው ድርጅት የተዘጋጀው ጥናታዊ ሪፖርቱ እንዲህ በማለት ይጀምራል። በርካታ የአፍሪካ ሀገራት ታጥቀው ከሚቃወሟቸው ተፋላሚዎች ጋር ለሚያደርጉት ውጊያ የሰው አልባ የጦር አውሮፕላን ድሮን በስፋት ይጠቀሙ ነው። በዚህ መሃል ግን ሰላማዊ ሰዎች እየተጎዱ ነው። እንደ አውሮፓውያን አቆጣጠር ከህዳር 2021 እስከ ህዳር 2024 ባለው ጊዜ ውስጥ ኢትዮጵያን ጨምሮ በ6 የአፍሪካ ሀገራት በ50 አጋጣሚዎች 943 ሰላማዊ ሰዎች በድሮን ተገድለዋል። ጥናቱ እንደሚያመላክተው መንግስታት በድሮን ሲያጠቁ አማጺዎችንና ሰላማዊ ሰዎችን ለመለየት ይቸገራሉ። ለአልጀዚራ አስተያየታቸውን የሰጡ ባለሙያዎች በተጠቀሰው የጊዜ ማዕቀፍ ውስጥ የተገደሉት ሰላማዊ ሰዎች አሃዝ በውቅያኖስ ጫፉ እንደሚታየው ነገር ግን ወደታች በጥልቅ ስር እንደሰደደ በረዶ ወይም በእነርሱ አፍ ቲፕ ኦፍ ዘ አይስበርግ ነው ብለውታል። ይህንን መንደርደሪያ ከጠቀሰ በኋላ ጉዳዩን በዝርዝር ወደ መመልከት ይሻገራል ጥናቱ። የአፍሪካ ሀገራት መንግስታት ድሮን ምርጫቸው እየሄደ እንደመሆኑ መጠን በግጭት አካባቢዎች ያሉት ሰላማዊ ሰዎች ጣፋንታቸው ምን ይሆናል? ዓለም አቀፉ ማህበረሰብ በድሮን ሽያጭ ላይ ቁጥጥር ለማድረግ ጊዜው አሁን ይሆን ሲልም ይጠይቃል። በቅርብ ዓመታት ውስጥ ቁጥራቸው የበዛ የአፍሪካ ሀገራት መካከለኛ ርቀት ሚዲየም አቲቲዩድ ለረጅም ጊዜ የሚቆዩ ሎንግ ኢንዱራንስ ድሮኖችን እየታጠቁ ነው። እንደ አውሮፓውያን አቆጣጠር ከ2022 ወዲህ 10 የአፍሪካ ሀገራት በመንግስታቸው ላይ ያመጹ አካላትን ለመዋጋትና ለደህንነት ስጋት በሚል እነዚህን ድሮኖች ሸምተዋል። ምንም እንኳን ታጣቂዎችን ለመዋጋት በሚል ምክንያት ድሮኖቹ ይገዙ እንጂ ሰላማዊ ሰዎች የጥቃቱ ሰለባ ሆኗል። ይህም እንደ ሰብአዊ መብቶች ጥሰቶች ተደርጎም ይወሰዳል ሲል ይቀጥላል። ኮራ ሞሪስ ዴዝ ኦን ዲሊቨሪ የተሰኘው ጥናት ዋና ጸሐፊ ናቸው። እነዚህ ገዳይ የጦር መሳሪያዎች በመንግስታት ተመርጠው በስፋት እየተሸመቱ የሚገኙት በአነስተኛ የሰው ኃይል በዘመነ መንገድ ጦርነቶችን ለማካሄድ ነው ይላሉ። በእርግጥ ጸሐፊው ብቻ ሳይሆኑ ጠቅላይ ሚኒስትር አብይ አህመድ መንግስታቸው ድሮን ማምረት መጀመሩን አስመልክቶ በሰጡት ገለጻ ተመሳሳይ ይዘት ያለው አስተያየት መናገራቸው ይታወሳል። አብይ እንዲህ ይላሉ። ከጥቂት ዓመታት በፊት ከጦር መኮንኖች ጋር የውጊያ መልክ እየተቀየረ ነው። ወደ አራተኛው ትውልድ በእርሳቸው ገለጻ አራተኛው ጄኔሬሽን ጦርነት እየገባን ስለሆነ በሰው ሰራሽ አስተውሎት በሰው አልባ በራሪ አካላት በአነፍናፊ መሳሪያዎች መዘመን አለብን በሚል ውይይት ማድረጋቸውን ስትራቴጂ ማየታቸውን አስገንዝበው ነበር። ነገር ግን ይህን በሚሉበት ሰዓት ቀልድ የምንቀልድ ተደርጎ ነበር የተወሰደው። ከጥቂት ጊዜያት በኋላ እነዚያ በትል መልክ ያስቀመጥናቸው አዳዲስ የጦር አቅሞች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም፣ ቀላል አልነበረም ያሉት አብይ ድሮን ገዝቶ ለመታጠቅ ራሱ እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር ሲሉ አስታውሰዋል። ፊታቸው በደስታ ተሞልቶ ስለ ድሮን ማብራሪያ የሚሰጡት አብይ ሲቀጥሉም በኋላ ደግሞ ተሳክቶ ድሮንን ገዝተን መታጠቅ ስንችል አጠቃቀሙና ወደ ስራ ማስገባቱ በራሱ ፈተና ነበር ሲሉ አውስተዋል። ዛሬ ላይ ሆነው ግን እንዲህ አይነት ዘመናዊ ጦር መሳሪያዎችን በአደጋ ጊዜ ራሳቸውን የሚያከስሙ ሱሳይድ ድሮን አምርቶ ማየት ለእኛ አይነት ህልመኛ ሰዎች እጅግ አስደማሚ ውጤት ነው ሲሉም የመንግስታቸውን ስራ ማወደሳቸው ይታወሳል። የአብይ ንግግር እዚህ ጋር ገታ አድርገነው ወደ ጥናቱ እንመለስ። የጥናቱ ዋና ሰው ሞሪስ በአነስተኛ ሰው ኃይል ጦርነት ለመቋጨት እንደሆነ መንግስታቱ ቢናገሩም ይህ ግን ሁሌም እውነት አይደለም ሲሉ ተናግረዋል። ለዚህ ሙግታቸው ዋቢ ያደረጉት ደግሞ የሰላማዊ ሰዎች ጉዳት እየጨመረ መምጣቱ ነው። እኚህ ሲቀጥሉ ድሮን መጠቀም ለወራትም ሆነ ለዓመታት ያሰለጠኑትን የጦር ሰራዊት ይሞትብኛል፣ ይቆስልብኛል የሚል ስጋት ሳይኖር በድሮኖች ጣጣቸውን ለመፈጣጠም ነው። በውጤቱ ግን ታጣቂዎች ብቻ ሳይሆኑ የሰላማዊ ሰዎችንም ህይወት እየነጠቁ ነው ሲሉ አልጀዚራ ነግረውታል። የጂኦፖለቲካዊ መለዋወጦችም ለድሮኖች ገበያ መድራት አንዱ መንስኤ መሆኑ ተጠቁሟል። የአፍሪካ መንግስታት የበለጠ ወታደራዊ በራስ መተማመን በሚፈልጉበት ጊዜ ያለአንዳች ቅድመ ሁኔታ የሚሸጥላቸውን ድሮን አምራች ይፈልጋሉ። ሚሼል ስፓጋት በሎንደን ሮያል ሄልዌይ ዩኒቨርሲቲ የኢኮኖሚክስ ዲፓርትመንት ኃላፊ ሲሆኑ የጦፈውን የድሮን ገበያ ከኢኮኖሚ አንጻር ይመለከቱታል። ድሮኖች መግዛት ለመንግስታት ትልቅ የመዋጊያ
የውጊያ ተተኳሽ በቀላሉ ማግኘት ነው። ድሮኖቹ ሌላም ተጨማሪ ጥቅም አላቸው። ሰው አልባ እንደመሆናቸው መጠን ልክ እንደ ጦር ጄት ፓይለቱ ይገደልብኛል የሚል ስጋትን ይቀርፋሉ። ድሮኖችን ስትጠቀም ያሰለጠንካቸውን ባለሙያዎች በጦርነት ለምታጣቸው ሰልጣኞች መዋለ ንዋይ ማፍሰስ ወይም ኢንቨስት ማድረግ አይጠበቅብህም ይላሉ። ነገር ግን ይህ ጅማሬው ነው የሚሉት ኢኮኖሚስቱ መንግስታት የድሮን አጠቃቀማቸውን በስፋት እየተገበሩት ቢሆንም በሆነ ጊዜ መንግስት ያልሆኑ አካላትም ይህን የሰው አልባ የጦር አውሮፕላን ታጥቀዋል የሚል ዜና ልንሰማ እንችላለን ሲሉ ያስጠነቅቃሉ። ሪፖርቱ ድሮኖች በአፍሪካ እያስከተሉ ያሉትን ሰላማዊ ሰዎች ግድያ በዋናነት ይመልከት እንጂ ለመንግስታቱ ይህን የጦር መሳሪያ በማቅረብ ረገድ ትልቅ ሚና እየተጫወቱ ያሉ ሀገራትንም ዘርዝሯል። በዚህም ለአፍሪካ ሀገራት መንግስታት ድሮንን በስፋት በመሸጥ ቱርክ፣ ቻይናና ኢራን ዋነኞቹ እንደሆኑ በጥናቱ ተመላክቷል። ሞሪስ እንደሚሉት ቱርክና ቻይና ድሮኖቹ ሊያስከትሉት የሚችሉትን አሉታዊ ውጤት ከግምት ውስጥ ሳያስገቡ በርካሽ ይሸጣሉ። የሪፖርት በድሮን አማካይነት ሰላማዊ ሰዎችን ህይወት እየቀጠፉ ያሉት 6 የአፍሪካ ሀገራትን ለይቷል። በቀዳሚነት ጎረቤት ሀገር ሱዳን ተቀምጣለች። በቀጠለው የሱዳን እርስ በርስ ጦርነት ሰላማዊ ሰዎች መኖሪያ ቤቶችንና የገበያ ስፍራዎችን ጨምሮ የሲቪል መሰረተ ልማቶች ጥቃት ደርሶባቸዋል። ነገሩን የከፋ ያደረገው ደግሞ የሱዳን ብሔራዊ ጦርም የሱ ተፋላሚው የፈጥኖ ድራሽ ድጋፍ ሰጪ ኃይሉም ድሮን መታጠቃቸው ነው። ከሱዳን በመቀጠል በሁለተኛነት የተቀመጠችው ሌላኛዋ የኢትዮጵያ ጎረቤት ሶማሊያ ናት። ሀገሪቱ የድሮን ጦርነት መናኸሪያ ሆናለች የሚለው ጥናቱም ለዚህ ደግሞ ከአልቃይዳ ጋር ግንኙነት እንዳለው የሚነገረውን አልሻባብን ለመዋጋት መሆኑን ተጠቅሷል። ይሁንና በሰላማዊ ሰዎች ላይ የሚደርሱት ጉዳቶች በድሮን አጠቃቀም ትክክለኛነትና ጥቃቶቹ ከመወሰዳቸው በፊት የሚደረጉት የስለላ ስራዎችን ጥያቄ ውስጥ እንዲወድቁ አድርጓል። የዩናይትድ ስቴትስ አሜሪካ የአፍሪካ ወታደራዊ እዝ አልሻባብን ኢላማ ያደረጉም በመቶዎች የሚቆጠሩ የድሮን ጥቃቶች በሶማሊያ መፈጸማቸውን አረጋግጠው በዚህ መሃል ግን ሰላማዊ ሰዎች ገፈት ቀማሽ መሆናቸውን አመልክተዋል። በሶስተኛነት የምትመጣው ናይጄሪያ ስትሆን የሀገሪቱ መንግስት ሽብርተኛውን ቦኮ ሐራምና ሌሎች ታጣቂዎችን ለመዋጋት በሚል ድሮኖችን አሰማርተዋል። ይሁንና ልክ እንደ ቀዳሚዎቹ ሀገራት ሁሉ በናይጄሪያም ሰላማዊ ሰዎች መገደላቸውን ቀጥለዋል። አብነትም እንደ አውሮፓውያን አቆጣጠር በታህሳስ 2023 በካዱና ግዛት ቱሪን ቢሪ በሃይማኖታዊ በዓል ሊሰባሰቡ ሙስሊሞች ላይ የደረሰውን ጥቃት አስታውሰዋል። ከናይጄሪያ በመቀጠል ቡርኪና ፋሶና ማሊ ሲቀመጡ ኢትዮጵያ በስድስተኛ ደረጃ ላይ ተሰይማለች። ሪፖርቱ የኢትዮጵያ መንግስት በ2013 ከህወሓት ጋር በተካሄደው የሰሜን ኢትዮጵያ ጦርነት ድሮኖችን በመጠቀም ገበያ ቦታዎችን፣ የስደተኞች መጠለያ ጣቢያዎችን እንዳወደሙ አትቷል። ሪፖርቱ የአማራ ክልሉን ድሮን ጥቃት ስለማካተቱ አልጀዚራ ያለው ነገር ባይኖርም አክሌድ የተሰኘው ግጭቶችን እየመዘገበ ይፋ የሚያደርገው ተቋም በክልሉ በርካታ ድሮን ጥቃቶች መፈጸማቸውን ባለፈው መስከረም ወር መግለጹ አይዘነጋም። ሪፖርቱ በኦሮሚያ ግን አንድ አጋጣሚ በመጥቀስ አትቷል። እንደ አውሮፓውያን አቆጣጠር በጥቅምት 2022 በኦሮሚያ ክልል ኦፉ ቤኪ በተሰኘች አካባቢ በተፈጸመ ጥቃት 86 ሰዎች ተገድለዋል ይላል። ሪፖርቱ በዝርዝር ባያስቀምጠውም የአክሌድን መረጃዎች እዚህ ማስታወሱ አስፈላጊ ይሆናል። አክሌድ በመዘገበው መረጃ መሰረት በአማራ ክልል እስከ ጥር 2016 ዓ.ም ድረስ 49 የድሮን ጥቃቶች ተፈጽመዋል። እነዚህ ጥቃቶች በሰሜን ኢትዮጵያው ጦርነት ወቅት የህወሓት ተዋጊዎችን ኢላማ ያደረጉትን የሚጨምር ሲሆን ከጥር 2016 ዓ.ም በኋላ የተፈጸሙትን ግን አያካትትም። በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን የሚከታተለው የአማራ ማህበር በአሜሪካም በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የትጥቅ ግጭት ከተቀሰቀሰ ወዲህ በአንድ ዓመት ውስጥ 80 ገደማ የድሮን ጥቃቶች እንደተፈጸሙ አመልክቷል። ከጥር 2016 ዓ.ም በገለልተኛ አካል በተረጋገጡ የድሮን ጥቃቶች አማራ ክልል ከሀገሪቱ ሁለተኛ ከፍተኛ የድሮን ጥቃት የተፈጸመበት ክልል ነው። የክልሉ ምስራቅና ደቡብ ክፍሎች ደግሞ ተደጋጋሚ ጥቃት የተፈጸመባቸው ስፍራዎች ናቸው። በኦሮሚያ ክልል ደግሞ 28 የድሮን ጥቃቶች እንደተፈጸሙበት የአክሌድ መረጃ ይጠቁማል። ጥቃቶቹ በአብዛኛው ሰሜንና ምስራቅ የክልሉ አካባቢዎች ላይ የተፈጸሙ ናቸው። ወደ ሪፖርቱ ስንመለስ ሞሪስ ለአልጀዚራ የሰጡትን ቃል እናገኛለን። እስካሁን በተደረገው ጥረት በድሮን በተፈጸሙ ጥቃቶች ሰላማዊ ሰዎች የደረሰውን ጉዳት በተመለከተ ማጣራት እንዲደረግ መንግስታት አይፈቅዱም። ይህ አልቦ ፈቃደኝነት ደግሞ ጉዳቱን እንዳያባብሰው ተሰግቷል። ሪፖርቱ በመጨረሻ በዓለም አቀፍ ደረጃ ድሮን ሽያጭ ቁጥጥር እንደሚያስፈልገው ምክረ ሀሳብ ያቀርባል። ባለፉት 10 ዓመታት ድሮን የተጣጠቁ ሀገራት ቁጥር ከ4 ወደ 48 ከፍ ያለ ሲሆን ኢትዮጵያም እዚህ ምድብ ውስጥ ትገኛለች። ከመግዛት አልፋ ማምረት መጀመሯንም ይፋ አድርጋለች። በድሮን ሰላማዊ ሰዎች እንደተገደሉ አምኖ የማያውቀው መንግስት ግን በድሮኖች እጅጉን ተስፋ ሰንቋል። አብይ ከቀናት በፊት ፊታቸው በደስታ በሐሴት ተውጠው በሰጡት ገለጻ አሁን ተገኝቷል ካሉት የድሮን ምርት ድል በተጨማሪ ምርምሮችን በማድረግ የተሻለ ግኝት ይጠበቃል ያሉ ሲሆን በሁለተኛነት ደግሞ ያመረቷቸውን ድሮኖች የሚሸጡበት ገበያ ማፈላለግ ጠቃሚ መሆኑን ተናግረዋል። ድሮኖችን በመግዛት ራሳቸውን እንዲጠብቁም ለወደፊት
ለገዢዎቻቸው ጥሪ አቅርበዋል። እነዚህ አምርተናቸዋል ያሏቸው ድሮኖች ከዚህ ቀደም ከሚገዟቸው እንደሚለዩም አስረድተዋል። እርሱም የበፊቶቹ ሙከራ የሚያደርጉት በተመረቱበት ሀገር በዝቅተኛ ቦታ ሲሆን አሁን የተመረቱት ግን እዚሁ ሀገር ውስጥ በከፍተኛ ተራራማ ቦታ ጭምር መሞከር የሚቻልና በዝቅተኛ ቦታዎች ላይ ደግሞ በደንብ ማጥቃት የሚችሉ ወይም በእርሳቸው አገላለጽ ፋንክሽናል ናቸው። ጠቅላይ ሚኒስትሩ በኩራት ተሞልተው ገለጻ ያደረጉላቸው እነዚህ ገዳይ የጦር መሳሪያዎች በከፍተኛ ቦታዎች መብረር የሚችሉ ጸረ ድሮን መሳሪያዎችን አነፍንፈው ጃብ የሚያደርጉ መሆናቸው ልዩ ያደርጋቸዋል ባይ ናቸው። ጠቅላይ ሚኒስትር አብይ አህመድ በዚህ የድሮን ማምረቻ ፋብሪካ ከመገኘታቸው ጥቂት ቀናት አስቀድመው የጥይት ፋብሪካ ውስጥ ተገኝተው በተመሳሳይ የደስታ ስሜት ታጅበው ገለጻ ማድረጋቸው አይዘነጋም። ሆሚቾ የጥይት ፋብሪካ ታዲያ የሚያመርታቸው ቦምቦች ለሰው አልባ የጦር አውሮፕላኖቹ ግብዓት ይሆናሉ ሲሉ መደመጣቸውም ይታወሳል። አሁን ያየነው አቅም በጣም ያስደምማል። መከላከያ ሆሚቾ አምኒሽን ለነዚህ ዩኤቪዎች የሚሆኑ ቦምቦች መሳሪያዎች ያመርታል። እዚህ ዩኤቪ ይመረታል። እነዚህ ሁለት ኩባንያ በጋራ ሆነው ለአፍሪካ ማርኬት ያወጣሉ እና ኢትዮጵያ ገዢ ብቻ ሳትሆን ሻጭ፣ ጠባቂ ብቻ ሳትሆን ተሳታፊ የሚያደርጓትን ቴክኖሎጂካል ስራዎች ጀምራለች። በኤአይ እየመጣ ያለው ውጤት በጣም ከፍተኛ ነው። ዲፌንስ ጋር የተጀመሩ ጅምሮች በጣም ከፍተኞች ናቸው። ደግሞ ዛሬ እዚህ ያየነው በጣም ከፍተኛ ነው። አስተሳስረን ሀገር ለመጠበቅ ሀገር ለማስቀጠል ልጆቻችን ይበልጥ የተዋበች ሀገር ለማስረከብ ብቻ ሳይሆን አፍሪካ ወንድሞቻችን ችግር ሲገጥማቸው የዲፌንስ ኢንዱስትሪው ማርኬት ውስጥ ገብቶ ተጨማሪ ሀብት ተጨማሪ እውቀት የሚያመጣበትን መንገድ መስራት ያስፈልጋል። ውድ የሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።